ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ለእናንተ በማድረስ እኔ ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በሐረሪ ክልል ከመንግስትና ከህዝብ የተመዘበሩ ሀብት በክስና በድርድር ከ279 ሚሊዮን ብር በላይ ማስመለስ ተቻለ። በሐረሪ ክልል በ855 የተለያዩ የፌዴራልና የክልል ወንጀል መዝገቦች ላይ ተጠያቂነት እንዲሰፍን መደረጉን የክልሉ ርዕሰ መስተዳደር አቶ ኦርዲን በድሪ ገልጸዋል። በግማሽ ዓመቱ መንግስትን በመወከል በ33 የፍትሐ ብሔር መዝገቦች ላይ ክርክር መደረጉን ጠቅሰው በዚህ ውስጥም በ9 መዝገቦች ላይ ውሳኔ በማሰጠት ከ108.5 ሚሊዮን ብር በላይ ለመንግስት ገቢ እንዲሆን መደረጉን አብራርተዋል። በተለያዩ የሙስናና ኢኮኖሚ ነክ ወንጀል መዝገቦች ላይ የወንጀል ተጠያቂነት ከማስፈን ተጨማሪ መንግስት ሊያወጣው የነበረውን ከ21.2 ሚሊዮን ብር በላይ ለመንግስት እንዲመለስ መደረጉንም ተገልጿል። በዚያም በተጨማሪ የህዝብና መንግስት ሀብትን በክስና በድርድር ለማስመለስ በተሰራ ስራም ከ279 ሚሊዮን ብር በላይ ማስመለስ መቻሉን ብስራት ራዲዮ ሰምቷል። በክልሉ በ855 የተለያዩ ፌዴራልና የክልል የወንጀል መዝገቦች የወንጀል ክስ በማቅረብ ተጠያቂነት እንዲሰፍን ተደርጓል ያሉት መስተዳደሩ ለዜጎች ህገ መንግስታዊ የንብረት ባለቤትነት መብት ዋስትና ለመስጠትና ህገወጥ የሰነድ ዝግጅቶችን ለመከላከል ለ14618 ተገልጋዮች አገልግሎት በመስጠት 32 ሚሊዮን ብር በላይ ለመንግስት ገቢ መደረግ ተችሏል መባሉን የሰማሃር አለባቸው ዘገባ ያመላክታል። ከገዛ ተሽከርካሪያቸው በማስወረድ በባልና ሚስት ላይ የግድያና የድብደባ ወንጀል የፈጸመው ግለሰብ በእስራት ተቀጣ። በሸገር ከተማ አስተዳደር ገላን ክፍለ ከተማ መንገድ እየተጓዙ ያሉ ባልና ሚስትን የሚያሽከረክሩትን ተሽከርካሪ በመሳሪያ አስገድዶ በማስቆም ግድያና ድብደባው የፈጸመው ግለሰብ በእስራት መቀጣቱን የሸገር ከተማ አስተዳደር ጠቅላይ አቃቢ ሕግ አስታውቋል። የጠቅላይ አቃቢ ሕጉ የተለያዩ ወንጀሎች ምርመራ ዳይሬክቶሬት ዳይሬክተር ካሰች መለሰ ለብስራት ራዲዮ እንደገለጹት ተከሳሽ ሙከሪያ ሲራጅ የተባለው ግለሰብ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን የጸጥታ አባላት ልብስ በመልበስና የጦር መሳሪያ በመጠቀም ወንጀሉን ፈጽሟል። ተከሳሹ ጥቅምት 28 ቀን 2018 ዓ.ም ንጋት 11 ሰዓት ተኩል ላይ በገላን ክፍለ ከተማ ደላቲ ወረዳ አቶ ሼህ መሐመድ የተባሉ ግለሰብ ከባለቤታቸው ጋር በመሆን እያሽከረከሩ ያሉ ተሽከርካሪ በማስቆም 37000 ጥሬ ገንዘብና የእጅ ስልክ በመቀበል በዛም መሳሪያ በመጠቀም ህይወታቸው እንዲያልፍ አድርጓል። በባለቤታቸው ላይ ደግሞ ከባድ ጉዳት በማድረስ የእጅ ስልካቸውን ተቀብሎም ተሰውሯል። የድርጊቱን ፈጻሚ ለመያዝ የተዋቀረው የመንግስት ግብረ ኃይል ባደረገው ክትትል የድርጊቱ ዋና ፈጻሚ የሆነው ግለሰብ በቁጥጥር ስር ያዋለው ሲሆን ፖሊስም በተከሳሹ ላይ አስፈላጊው ምርመራ በማድረግ በተለያዩ ማስረጃዎች የምርመራ መዝገቡን አጠናክሮ በማጠናቀቅ ለአቃቢ ሕግም ልኳል። አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ ታህሳስ 4 ቀን 2018 ዓ.ም በከባድ የወንብድናና የዘረፋ ተግባር የሰው ህይወት ማጥፋትና የአካል ጉዳት ማድረስ ወንጀል ክስ መስርቶበታል። ክሱን የተመለከተው የሸገር ከተማ አስተዳደር የካቲት 4 ቀን 2018 ዓ.ም በኋላው ችሎት ተከሳሽ ሙከረም ሲራጅ በ20 ዓመት እስራት እንዲቀጣ የወሰነበት መሆኑን አቃቤ ሕግ ካሰች መለሰ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው ኤደን ሽመልስ ነው። ወደ ውጭ መረጃዎቻችን አለፍን። የኢራንንና የአሜሪካን ድርድር ለማበላሸት እስራኤል እየሞከረች ነው ስትል ቴህራን ከሰሰች። የኢራን የጸጥታ ኃይል አሊ ላሪጅን በቴህራን የኒውክሌር መርሃ ግብር ዙሪያ ከዩናይትድ ስቴትስ ጋር የምታደርገውን ድርድር እስራኤል ለማበላሸት እየሞከረች ነው በማለት ክስን ሰንዝረዋል። በዚህም ቀጠናው የሚናገረው አዲስ ጦርነት ሊፈጠር ይችላል ሲሉም ስጋታቸውን ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤትም ጸሐፊ ላሪጃኒ በካታር ዶሃ ባደረጉት ጉብኝት ከአልጀዚራ አረብኛ ጋር ባደረጉት ቃለ ምልልስ የተጀመሩት ንግግሮች በጣም አስቸጋሪ ደረጃ ላይ ያሉ በመሆናቸው ቴህራን ከዋሽንግተን ጋር የምታደርገው ድርድር ለማደናቀፍ እስራኤል ሰበብ እየፈለገች ነው ብለዋል። ድርድሩ ከዩናይትድ ስቴትስ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ንግግር አይደረግም ሲሉም አክለዋል። ሆኖም ግን እስራኤል ራሷን ወደዚህ ሂደት አስገብታለች። አላማቸው እነዚህ ድርድሮች ለማደናቀፍና ለማበላሸት ነው። በመስከረም ወር በካታር ዋና ከተማ በሐማስ ባለስልጣናት ላይ ያነጣጠረ ጥቃትም የፈጸመችው እስራኤል የምትከተለው ስትራቴጂ
አካባቢው እንዳይረጋጋና አጀንዳው ስለ ኢራን ካለ ስጋት የመነጨ ነው ብለዋል። ከኢራን ጋር ብቻ ሳይሆን ከካታር ከሳውዲ አረቢያና ቱርክ ጋር ቁማር እየተጫወተች ነው በማለትም የክልል መሪዎች ይህንን እንዲያውቁ ጥሪ አቅርበዋል። በሰኔ ወር እስራኤል በኢራን ላይ ያደረሰችው ጥቃት ቴህራንና ዋሽንግተን ድርድሩ ውጤታማ በሆነ መንገድ እንዳይቀጥሉ ሲያደናቅፉ ነበር ሲሉም የኢራን የጸጥታ ኃይል አሊ ላጃኒ ተደምጠዋል። የሰሜን ኮሪያው መሪ ኪም ጄን ኡን የሴት ልጃቸውን ተተኪ አድርገው ሊሾሙ መሆኑ ተሰማ። የደቡብ ኮሪያ የስለላ ድርጅት የሰሜን ኮሪያ መሪ ኪም ጆንግ ኡን ሴት ልጃቸው ኪም ጁኤ ተተኪ አድርገው በመሾም በዝግጅት ላይ መሆናቸውን መረጃ እንዳለው አስታውቋል። የስለላው ኤጀንሲ ቀደም ሲል በአስራዎቹ እድሜ ውስጥ ያለችውን ወጣት ተተኪ ናት ሲልም የሰጠውን ግምገማ ማጠናክሯል። የደቡብ ኮሪያ ዩንሃፕ የዜና አገልግሎት እንደዘገበው በሴውል የሚገኘው የብሔራዊ መረጃ አገልግሎት ሐሙስ ዕለት በዝግ በተካሄደ ስብሰባ ላይ ይህም ተተኪዋን የሚመለከት ጉዳይ ለሕግ አውጪዎች አሳውቋል። የስለላ ድርጅቱ ግኝት በደቡብ ኮሪያ ፖለቲከኞች ፓርቲ ሲኦን ዋንና ሊሲዮንግ ጓን ለሚዲያ ተናግረዋል። ኪም ጁኤ በቅርቡ በተካሄደው የጦር ኃይሎች ቀን ስነ ስርዓትና የኩምሳን የፀሐይ ቤት መንግስት ጉብኝት የመሳሰሉ ዝግጅቶች ላይ ጎልታ መገኘቷን ቀጥላለች። በአንዳንድ ፖለቲካዎች ላይ አስተያየት እንደምትሰጥም የሚያሳዩ ምልክቶች አሉ ሲልም ዩናፕ ዘገባው ያስረዳል። እናም አሁን ወደ ተተኪ ምርጫ ደረጃ እንደገባች እናምናለን ሲሉ አክለዋል። የኩምሳን የፀሐይ ቤተ መንግስት በሰሜን ኮሪያ ከሚገኙት በጣም አስፈላጊ ቦታዎች አንዱ ሲሆን የአገሪቱ ታላቅ መሪ ኪም ኢል ሱንግና ኪም ጆንግ ኢል የወቅቱ መሪ የኪም አያት እና አባት እንዲሁም የጁኤ ቅድመ አያትና አያት የመጨረሻ ማረፊያ ስፍራም ነው። ዩናፕ እንደዘገበው ጁኤ በዚህ ወር መጨረሻ በአጓዡ ሰራተኞች ፖለቲካ ኮንግረስ ላይ ብትገኝ ወይንም ማዕረግ ካገኘች ተንታኞች እንደሚገምቱት ቁልፍ የፖለቲካ ክስተት እንደሚሆንም ይነሳል። በተጨማሪም ወደ አልጋ ወራሽ መንገዷ ላይ የሚሰነዘር መላምት ይበልጥ የሚያጠናክርም ይሆናል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ